ክለባችን አርሰናል ሊያስፈርመው ከጫፍ የደረሰው የክለብ ብሩጁ ኮከብ ተጫዋች ክሪስቶስ ዞሊስ እንግዲህ ስለ አርሰናል ተናግሯል። ይህ ተጫዋች እንግዲህ ስለ አርሰናል የተናገረው ንግግር በርካታ የአርሰናል ደጋፊዎችን አስደስቷቸዋል። በተለይ የክርስቲያን ዞሊስ እንግዲህ ስለ አርሰናል ይህንን መናገሩ ለክለባችን አርሰናል ዝውውሩን በጣም ቀላል እንደሚያደርግለት ይጠበቃል። በነገራችን ግን እዚህ ጋር ደግሞ የዚህ ተጫዋች ዝውውር ላይ አንድ የፕሪሚየር ሊግ ቡድን ከአርሰናል ጋር ፉክክር ውስጥ መግባቱ ተረጋግጧል። እንግዲህ ተጫዋቹን መልምሎ ካላስፈረምኩት እያለ የሚገኘው አርሰናል ነው። ይህንን ተከትሎ ታዲያ ተጫዋቹን ለማምጣት የፕሪሚየር ሊግ ቡድን ከአርሰናል ጋር ፉክክር ውስጥ ገብቷል ማለት ነው። በሌላ በኩል ስለ ሞርጋን ሮጀርስ እና ስለ ባርኮላ በጣም ጥሩ የሚባል ትላንትና ምሽት መረጃ ወጥቷል። ምክንያቱም ሁላችንም ስለተጨነቀን ስለዚህ ጉዳይ በደንብ የሚያረጋጋና ማረጋገጫ የሚሰጥ መረጃ ነው ፋብሪዚዮ ሮማኖ እና አሌክስ ክሩክን ጨምሮ ታማኝ የሚባሉ የመረጃ ምንጮች ያጋሩት። እንደዚሁም ደግሞ ሊላንድሮ ትሮሳርድ እና ሌሎችን የተመለከቱ ወሳኝ የዝውውር መረጃዎች እንደተለመደው በአማረ መልኩ ወደ እናንተ ይደርሳሉ። እንግዲህ የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ በጣም ብዙ ነገር እያመለጣችሁ ነው የሚገኘው። ስለዚህ ሰብስክራይብ አድርጉ። የክለባችን አርሰናልን የመድፈኞችን ወሳኝ መረጃዎች ወደ እናንተ በአማረ መልኩ እንደዚህ ይደርሳሉ። እንዴት ናችሁ ውድ አድማጭ ተመልካቾች? የአብርሃም ፍቅሬ ነኝ። የዕለቱን መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ከኛ ምን ይጠበቃል ካላችሁ ቪዲዮውን ላይክ አድርጎ መጀመር ነው። ምክንያቱም እኔ እንግዲህ በየቀኑ ለእናንተ እንዲህ መረጃዎችን አደርሳለሁ በታማኝነት። እናንተ ላይክ ስታደርጉልኝ ደግሞ ራሱ ዩቲዩብ ለብዙ ያደርስልኛል ማለት ነው። እባካችሁ እንግዲህ በአክብሮት ላይክ ማድረግ አትርሱ። ሰብስክራይብም ይደረግ። በቀጥታ ወደ መረጃዎቹ እናልፋለን። እንግዲህ ትናንትና ምሽት በዘራውላችሁ ዘገባ በርካቶቻችሁ ተመልክታችሁታል። ከዚህ በፊት የነበረውን ያላያችሁም ገብታችሁ ማየት ትችላላችሁ። ብዙዎቻችሁ በጣም መደሰታችሁን ገልጻችሁልኛል። ስለዚህ ስለ ክሪስቶስ ዞሊስ የተባለው ተጫዋች መረጃ ማለት ነው። አንዳንዶች ደግሞ ስጋታችሁን ገልጻችሁልኛል። ምክንያቱም ልጁ ፕሪሚየር ሊግ ላይ ልምድ የለውም፣ ስለዚህ ሊከብደው ይችላል የሚሉ የተለያዩ አስተያየቶችን ሰጥታችሁኛል። በመጀመሪያ ክርስቶስ ዞሊስ የተናገረውን ንግግር እናንሳና ተጫዋቹ ወደ አርሰናል ቢመጣ ለምን እንደማይከብደውና በጣም ምርጥ ተጫዋች ነው ያልኩበትን ምክንያት አስረዳችኋለሁ ማለት ነው። እንግዲህ ይህ የክለብ ብሩጁ ተጫዋች ክሪስቶስ ዞሊስ እንግዲህ ስለ አርሰናል የተናገረው መች ነው ካላችሁኝ ፓሪስ ሰን ጀርሜን ከአርሰናል ጋር በነበራቸው የሻምፒዮንስ ሊግ የፍጻሜ ጨዋታ ማንን ትደግፋለህ ተብሎ ሲጠየቅ የመለሰው መልስ ነው። ታዲያ የዛኔ ምን ሲል ተናገረ ክሪስቶስ ዞሊስ? አርሰናል ያሸንፋል ብዬ ጠብቃለሁ ብሎ ከተናገረ በኋላ ተስፋ አድርጋለሁ አርሰናል እኔን ፍለጋ አንድ ቀን እንደሚመጣ እርግጠኛ ነኝ ሲል የተናገረ ሲሆን አርሰናል ከመጣ ደግሞ የትኛውም ዓለም ላይ የሚገኝ ተጫዋች ለነሱ ለመጫወት በአሁኑ ሰዓት ቅድሚያ የሚሰጣቸው ናቸው። አርሰናል በአሁኑ ሰዓት የዓለማችን ምርጡ ክለብ ነው። እኔን ብለው እንደሚመጡ እምነት አለኝ። አርሰናል ከመጣ ደግሞ ለነሱ መጫወት ለእኔ ትልቅ ክብር ነው። የትኛውም ተጫዋች ለአርሰናል መጫወት በዚህ ሰዓት ይፈልጋል ሲል ይህ የክለብ ብሩጁ ኮከብ ክሪስቶስ ዞሊስ እንግዲህ ተናግሯል ማለት ነው። ይህ ንግግሩ ታዲያ እኔንም ጨምሮ በርካታ የአርሰናል ደጋፊዎች ዝውውሩ ቀላል ያደርግላቸዋል አርሰናሎች ሲል ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲንን ጨምሮ ዘግቦታል ማለት ነው። እንግዲህ ከአለፈው ዓመት ጀምሮ በጣም ጥሩ ነገር ምንድነው? ክለባችን አርሰናል በጣም ጥሩ እየሆነ በመምጣቱ ተጫዋቾች የሚፈልጉት ክለብ ሆኗል። ባለፈው ዓመት ትዝ ይላቸዋል ቪክተር ዮኬሬሽ ዩናይትድም አልሄድም የትም አልሄድም የሚሄደው ወደ አርሰናል ነው ሲል ምን ያህል መስዋዕትነት እንደከፈለ ከልምምድ እየቀረ ከስፖርቲንግ ሊዝበን ሰዎች ጋር እየተጣላ አርሰናልን ለመቀላቀል ምን ያህል መስዋዕትነት እንደከፈለ ተመልክተናል። ማርቲን ዙሜንዲ ሊቨርፑል ለመግባት ከጫፍ ደርሶ አርቴታ በአንድ ስልክ አንድ ዓመት ታገሰኛ ጋር ትመጣለህ ሲለው እሺ ብሎ ወደ አርሰናል ለመምጣት ሲል ማለት ነው ሊቨርፑልን ትቶ ወደ አርሰናል እንዴት እንደመጣም እናውቃለን። ስለዚህ አሁን ላይ ክለባችን በብዙ ተጫዋቾች የሚመረጥ መሆኑ በዝውውር ላይ ቶሎ ብልጫ እንድንወስድ አድርጎናል። ለዚህ ነው እንግዲህ አርሰናል በክሪስቶስ ዞሊስ ዝውውር ላይ ተረጋግቶ እየመራ የሚገኘው። ነገር ግን የፕሪሚየር ሊጉ ክለብ ሊቨርፑል እዚህ ዝውውር ላይ በመግባት ለመጥለፍ ሙከራ እያደረገ እንደሚገኝ መረጃዎች አረጋግጠዋል። በነገራችን ላይ አርሰናል እና ሊቨርፑል በአሁኑ ሰዓት
በፓሪስ ሰን ጀርሜኑ ተጫዋች ብራድሊ ባርኮላም እየተፎካከሩ ይገኛሉ። ሊቨርፑል ደግሞ ትላንትና አርሰናል ሊያስፈርመው ነው የተባለውን ይህንን ግሪካዊው የ24 ዓመት ወጣት ተጫዋች እኔም ካላመጣሁት በሚል ከአርሰናል ለመጥለፍ ዝውውሩን ጉዳይ ውስጥ ገብቷል ማለት ነው። ነገር ግን አርቴታና አንድሬ ቤርታ ሁሉንም ነገር በተገቢው መንገድ እየመሩት እንደሚገኝ ፋብሪዚዮ ሮማኖ አረጋግጦልናል ማለት ነው። በተለይ አሰልጣኝ ሚኬል አርቴታ እያንዳንዱ ዝውውር ላይ ጭምር ከአንድሬ ቤርታ ጋር እየተደዋወለ ከተጫዋቾቹ ወኪሎች ጋር ጭምር እየተደዋወለ እየተነጋገረ እንደሚገኝ ተሰምቷል ማለት ነው። ራሱ አርቴታ ጣልቃ እየገባ ነው የሚገኘው ዝውውሮች ላይ። ከአርቴታ በጣም ከምወድለት ነገሮች አንዱ ይህ ነገሩ ነው። ከዚህ በፊት እንደነገርኳችሁ ዙቤሜንዲ ጋር ደውሎ እንዲመጣ አሳምኖታል። እንደዚሁም ቪክተር ዮኬሬሽም ጋር አርቴታ ተደዋውሏል። ትዝ ይላችኋል ዴክላን ራይስም ጋር ከሲቲ እንዲመጣ ተደዋውሎ በርካታ ነገሮችን ተነጋግረዋል። ስለዚህ አርቴታ በጣም ከሚደነቅለት ነገር አንዱ ማምጣት የሚፈልገው ተጫዋች ጋር እየደወለ ያሉትን ነገሮች እያወራ ወደ አርሰናል እንዲመጡ ለማሳመን ትልቅ ስራ ይሰራል። ዴክላን ራይስ ትዝ ይላችኋል ከዌስትሃም ስመጣ ከአርቴታ ጋር አንዴ በስልክ እንዳወራው ከአርሰናል ውጭ የትም እንደማልሄድ አረጋግጥኩኝ። የትኛው ምድር ላይ የሚገኝ አሰልጣኝ በአንድ ቀን እንዲህ አሳምኑኝ አያውቅም ሲል ዴክላን ራይስ ለአርቴታ እንደመሰከረለት የሚታወቅ ነው። ስለዚህ አሰልጣኝ ሚኬል አርቴታ ዝውውር ላይ በጣም የሚደነቅ አሰልጣኝ ነው። ሰዎችን ማሳመን ይችላል። ስለዚህ ይህም የክለብ ብሩጅ ተጫዋች አንደኛ ለአርሰናል ቅድሚያ ይሰጣል። በሁለተኛ ደረጃ ደግሞ እንደ አርቴታ ያሉ እንደ አንድሬ ቤርታ ያሉ በጣም ማሳመን የሚችሉ በጣም ምርጥ የዝውውር መሪዎች ስላሉን በእርግጠኝነት ይህ ተጫዋች ይመጣል የሚል እምነት አለኝ። እንግዲህ የብዙዎቻቸው ስጋት ፕሪሚየር ሊግ አይከብደውም የሚል ጥያቄ በትላንትናው ቪዲዮ ኮመንት ላይ በደንብ ተመልክቻለሁ። በነገራችን ላይ ይህ የግሪካዊው የ24 ዓመት ወጣት ወደ ጀርመንና ወደ ቤልጅየም ከመሄዱ በፊት በፕሪሚየር ሊጉ ክለብ ወይም በእንግሊዙ ክለብ ኖርዊች ሲቲ ተጫውቶ አሳልፏል። ስለዚህ ለእንግሊዝ እግር ኳስ አዲስ አይደለም። የእንግሊዝ እግር ኳስ እንዴት ኢንቴንሲቲው ከፍ ያለ እንደሆነ፣ እንዴት አካላዊ ንክኪዎች እንደሚበዙት፣ እንዴት አስጨናቂ እንደሆነ በደንብ አድርጎ ያውቃል። ምክንያቱም በኖርዊች ሲቲ ቤት ተጫውቶ በማሳለፉ ማለት ነው። ትላንትና እንግዲህ ገብታችሁ ሃይላይቱን እዩ ብያችሁ ጋብዣችሁ ነበር። በእርግጠኝነት አይታችኋል ብዬ አስባለሁ። እንዴት አድርጎ ኳስ ድሪብል እንደሚያደርግ፣ ውሳኔዎቹ፣ ያስቆጠራቸው ግቦች፣ ያደረጋቸው አሲስቶች፣ የሚሮጣቸው ሩጫዎችን ስትመለከቱ ተጫዋቹ በጣም ምርጥ እንደሆነ ይገባቸዋል። ለዛ ነው እኔ ወደ ፕሪሚየር ሊግ ሲመጣ አይከብደውም ብዬ ትላንትና እየሰራውላችሁ። በተለይ ደግሞ አርቴታ ተጫዋቾችን በመቀየር ይታወቃል። በጣም ምርጥ ብቃት ያላቸውን ተጫዋቾች ያመጣል። ከምርጥነታቸው ውስጥ ደግሞ ሌላ ምርጥ ብቃታቸውን በማውጣት በመቀየር የሚታወቅ አሰልጣኝ ነው። ለዚህ ምሳሌ በጣም ብዙ ምሳሌ ያለ አርሰናል ቤት ውስጥ ዴክላን ራይስ አለ፣ ዊሊያም ሳሊባ አለ፣ ጋብሪኤል ማጋሌሽ አለ፣ ጁሬን ቲምበር አለ፣ ካላፊዮሪ አለ፣ ሂንካፔ አለ። እንደነ በርካታ ተጫዋቾችን መጥቀስ ትችላላችሁ። አርቴታ ቡካዮ ሳካን ጭምር ከተከላካይነት አንስቶ አሁን የቀይ መስመር አጥቂ ያደረገ አሰልጣኝ ስለሆነ በእርግጠኝነት የዚህንም ወጣት ተጫዋች ብቃት በደንብ አድርጎ ያወጣዋል ብዬ አምናለሁ። ስለዚህ ተጫዋቹ ወደ ፕሪሚየር ሊግ ሲመጣ አይከብደውም እላችሁ። አንደኛ ለኖርዊች ሲቲ ተጫውቷል፣ ሁለተኛ ደግሞ በአርቴታ ያለኝ በራስ መተማመን ከፍተኛ ስለሆነ የተጫዋቹንም ብቃት ከተመለከታችሁ ባለፈው ዓመት የክለብ ብሩጅ ኮከብ ተጫዋች ተብሎ መመረጡን እንደዚሁም በ52 ጨዋታ 51 የግብ አስተዋጽኦ ማድረጉን ስታዩ ተጫዋቹ በጣም ምርጥ እንደሆነ ይገባቸዋል ብዬ አስባለሁ። እዚህ ጋር እንግዲህ በርካቶቻችሁ ወደ ጠየቃችሁኝ እንደዚሁም ትላንትና ምሽት አዲስ መረጃ ወደ ተሰማባቸው የባርኮላና የሞርጋን ሮጀርስ ጉዳይ ስወስዳችሁ ብራድሊ ባርኮላ ለፓሪስ ሰን ጀርሜን በይፋ ልቀቁኝ የሚል ጥያቄ ማቅረቡን እንግዲህ አሌክስ ክሩክ ታማኙ የዝውውር የመረጃ ምንጭ ትላንትና ምሽት አስነብቧል። ታዲያ ባርኮላ እንግዲህ ለፓሪስ ሰን ጀርሜኖች ለአዲስ ፈተና ዝግጁ ነኝ፣ አዲስ ፈተና መጋፈጥ እፈልጋለሁ ሲል አሳውቋቸዋል። በጣም እንግዲህ በዚህ ዝውውር ላይ ሁለት ቡድኖች ናቸው ከፊት እየመሩ የሚገኙት ወይም እየተፎካከሩ የሚገኙት እሱም ክለባችን አርሰናል እና የመርሲሳይዱ ክለብ ሊቨርፑል ናቸው። ሁለቱም ቡድኖች የብራድሊ ባርኮላ ፈላጊዎች ናቸው። ነገር ግን ይለናል እዚህ ጋር ደግሞ የፋብሪዚዮ ሮማኖ መረጃ አርሰናል ለክንፍ መስመር ዋነኛ ኢላማው የአስቶን ቪላው ሞርጋን ሮጀርስ ብቻ ነው። እሱ ካልተሳጋ ሌላኛው አማራጭ የፒኤስጂው ብራድሊ ባርኮላ ነው። ነገር ግን የአርሰናል ቅድሚያ የሚሰጠው ዝውውር የሞርጋን ሮጀርስ ዝውውር ነው።
ሲል እንግዲህ ፋብሪዚዮ ሮማኖ አስታውቋል ማለት ነው። ስለዚህ አርሰናል መጀመሪያ ሰጥቶ የሚሰራው ማንን ነው? ሮጀርስን ነው። የሮጀርስ ካልተሳካስ ጎን ለጎን የማን ይሰራል? የብራድሊ ባርኮላ ማለት ነው። በተለይ አርቴታና አንድሬ ቤርታ ሙሉ የአርሰናል የዝውውር የሚመለከታቸው ሰዎች የሮጀርስና የባርኮላ ዝውውር እልህ አስጨራሽ ከባድ ዝውውር እንደሚሆን ያውቃሉ። ለሱም ተዘጋጅተዋል። በተለይ የሞርጋን ሮጀርስን ካስቶን ቪላ ማምጣት ከባድ የሆነ ዝውውር እንደሚሆን ይረዳሉ። ምክንያቱም ቀጣይ ዓመት አስቶን ቪላ በአውሮፓ መድረኮች ይሳተፋል። ለዚህ ደግሞ ኡናይ ኤምሬ ተጫዋቹን በጥብቅ ይፈልገዋል። ምክንያቱም ባለፈው የውድድር ዓመት አርሰናል ፕሪሚየር ሊጉን በበላበት አስቶን ቪላ ምርጥ ድሎችን ሲያሳካና የኢሮፓ ሊግ ዋንጫን ሲበላ ሞርጋን ሮጀርስ ትልቁ ሚናን ኡናይ ኤምሬ ተወጥቶላቸዋል። ስለዚህ በቀላሉ አይለቁትም። ይህንንም ደግሞ አርሰናሎች ያውቃሉ። ለዚህም ተዘጋጅተው ነው ወደ ዝውውሩ የገቡት ሲል ሮማኖ እንግዲህ በዘገባው ላይ አስፍሮልናል ማለት ነው። ዝውውሩ ግን ምንም ከባድ ቢሆንም አርቴታና አንድሬ ቤርታ በሁሉም ነገር ደስተኛ ናቸው። እያንዳንዱ ነገር እየሄደ ያለበት መንገድ ተስማምቷቸዋል። ምንም የሚያሳስብ ነገር የለም አርሰናል ቤት ውስጥ። የዘንድሮ የክረምቱ የዝውውር መስኮትም አርሰናሎች በፈለጉት መልኩ እንደሚጠናቀቅላቸው አሰልጣኝ ሚኬል አርቴታም ስፖርቲንግ ዳይሬክተሩ አንድሬ ቤርታም እርግጠኛ ናቸው ይለናል ዘገባው ማለት ነው። እንግዲህ የክለባችን ተጫዋቾች ማርቲኔሊ እና ትሮሳርድ በቀጣይ ዓመት በክለባችን የመመልከታችን ነገር ጠባብ ነው። በተለይ ሊያንድሮ ትሮሳርድ ወደ ቱርኩ ክለብ ቤሽክታሽ የመሄዱ ነገር በከፍተኛ ሁኔታ እንግዲህ እየተሳለጠ ይገኛል። ትናንትና ቤሽክታሾች ከአርሰናል ጋር እጅግ በጣም ጥሩ የሚባልና ላቅ ያለ ንግግር እንዳደረጉ የተሰማ ሲሆን ቤልጂየማዊው ይህ የአርሰናል የግራ መስመር ተጫዋች ሊያንድሮ ትሮሳርድ ወደ ቱርክ ቤሽክታሽ የሚሄዱ ነገር ከቀን ቀን ከፍ እያለ እንደሆነ ዴቪድ ኦርንስቲን እንግዲህ ትላንትና ምሽት በዘገባው አስነብቦናል ማለት ነው። ጋብሪኤል ማርቲኔሊም ከትሮሳርድ ቀጥሎ አርሰናልን ሊለቅ ይችላል። ማርቲኔሊ ግን አርሰናልን ባይለቅም በቀጣይ ዓመት ቋሚ አሰላለፍ ውስጥ እንደማይኖርና በርካታ ጊዜያቶችን በተቀያሪ ወንበር ላይ እንደሚያሳልፍ ሁሉም ነገር ግልጽ ሆኖለታል። ስለዚህ ማርቲኔሊም ማረፊያው የት እንደሚሆን እያማተረ ይገኛል ሲል ዘገቦቹም ያስነብባሉ ማለት ነው። በተለይ አርሰናል በዝውውር ስም ውስጥ የያዛቸውን 3 ተጫዋቾችን የሚቀላቀል ከሆነና አንድ የቀኝ መስመር ተከላካይ የሚጨምር ከሆነ በቀጣዮቹ ዓመታት አርሰናልን ማቆም ከባድ ይሆናል ሲል እንግዲህ አሌክስ ክሩክ ያስነበበ ሲሆን እነዚህም ከአርሰናል ጋር ስማቸው እየተያዙ የሚገኙት ልክ እንደ ሳንድሮ ቶናሊ፣ እንደ ክሪስቶስ ዞሊስ እና እንደ ሞርጋን ሮጀርስ ያሉ 3 የአርሰናልን ሙሉ በሙሉ የሚቀይሩና ደረጃውን ከፍ የሚያደርጉ ተጫዋቾች የሚመጡ ከሆነ እዚህ ላይ ደግሞ በቀኝ መስመር ተከላካይ ማለትም በተደጋጋሚ ጉዳት በሚበዛበትና አንድ ጥሩ ተከላካይ ያውም ጁሪየን ቲምበር ብቻ ባለበት ቦታ ላይ ምርጥ የሚባል የቀኝ መስመር ተከላካይን አርቴታ የሚያመጣ ከሆነም በቀጣዩ ዓመትም በእርግጠኝነት አርሰናል በርካታ ዋንጫዎችን ወደ ካዝናው ይጨምራል፣ ጊዜው የአርሰናል ይሆናል ሲል እንግዲህ አሌክስ ክሩክ አስነብበዋል ማለት ነው። በተለይ የቀኝ መስመር ተከላካይና ሌሎቹ የተያዙት ስሞች ቢመጡ ያው በጣም መልካም ይሆናል። ነገር ግን ከነዚህ በተጨማሪ የቀኝ መስመር ተከላካይ ላይ አርሰናል ግዴታ በጣም ጥሩ ፕሮፋይል ያለው የጁሪየን ቲምበር ጥሩ ተተኪ መሆን የሚችል ተጫዋች ማምጣት አለበት። ምክንያቱም በቀጣይ ዓመት በጁሪየን ቲምበር ተማምኖ ዓመቱን መጀመር በጣም ከባድ ነው። ቤን ዋይት እንደምታውቁት አርሰናልን ይለቃል ተብሎ የሚጠበቅ ተጫዋች ነው። ቤን ዋይት አርሰናልን ባይለቅ እንኳን በቋሚነት የማገልገሉ ነገር በጣም እድሉ ጠባብ ነው ከአቋም መውረድ ጋር በተያያዘ። ጁሪየን ቲምበርን ደግሞ አምናችሁ የውድድር ዓመታችሁን እንዳትጀምሩ። ጁሪየን ቲምበር በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። ታውቃላችሁ ባለፉት ዓመታት በኤሲኤል ጉዳይ ለአርሰናል በሱ ጉዳት ዓመት ሙሉ ግልጋሎት ሳይሰጥ ከዛ ተመልሶ ደግሞ በጣም ምርጥ ሆኖ ያለ በዘንድሮ ዓመት 3 ወር አካባቢ በጉዳት ምክንያት ከሜዳ ርቋል። አሁንም አገገመ ብለን ተደስተን ሳንጨርስ ከኔዘርላንድ ብሔራዊ ቡድን ሙሉ በሙሉ በጉዳት ምክንያት ከዓለም ዋንጫ ውጪ መሆኑን ተመልክተናል። ስለዚህ ጁሪየን ቲምበርን ከጉዳት ጋር በተለይ እንደዚህ እንግዲህ የኤሲኤል ጉዳት ይሄ ነው። አንድ ተጫዋች በኤሲኤል ጉዳት ወይም በጉልበት ጅማት መበጠስ ጉዳት ሲጠቃ ለጉዳቶች በጣም ተጋላጭና ቅርብ ይሆናል።
ብዙ ተጫዋቾች ለዚህ ነው በኤሲኤል ጉዳት ምክንያት የእግር ኳስ ኬረራቸው የእግር ኳስ ዘመናቸው የተበላሸው ማለት ነው። ጁሪየን ቲምበር በጣም ብቃት አለው። አዎ በጣም የሚወደድ ተጫዋች ነው። እኔ በግሌ በጣም አጥር ነው ከምለው በጣም ከማደንቀው የአርሰናል ተከላካዮች ልክ እንደነ ዊሊያም ሳሊባና ጋብሪኤል ማጋሌሽ ሳላሳንስ ብቃቱን እማየው ድንቅ የተከላካይ ስፍራ ተጫዋች ነው። ግን ጉዳት ደግሞ በጣም እያስቸገረው ይገኛል። እሱ ሲጎዳ ደግሞ ሙሉ ቡድናችን መሰረቱን እንግዲህ በጣም ነው የሚናጋው አይታችሁ ከሆነ ምክንያቱም ቡካዮ ሳካም ግዴታ ተመልሶ ያንን ቦታ መሸፈን አለበት። ቤን ዋይት በነበረባቸው ጨዋታዎች እንዴት አርሰናል በዛ በኩል በተደጋጋሚ ሲጠቃ እንደነበር ተጋጣሚ ቡድኖችም ያ የአርሰናል ክፍተትና የአርሰናል ስስ ቦታ መሆኑን አውቀው በተደጋጋሚ እዛ ቦታ ላይ ሲያጠቁን እንደነበረ ተመልክተናል ብዬ አስባለሁ። ስለዚህ አርሰናል በዚህ የግራ መስመር ላይ የቀኝ መስመር ማለት ነው ይቅርታ እዛ ላይ ተጫዋች ለማምጣት በከፍተኛ ሁኔታ ዝውውሩ ላይ መስራት ይኖርበታል። እሱን የሚያመጣ በመቀጠል እንደ ሳንድሮ ቶናሊ፣ ሞርጋን ሮጀርስ እና ክሪስቶስ ዞሊስ ያሉ ተጫዋቾች ክለባችንን ተቀላቅለው ቀዩና ነጩን ማሊያ የሚለብሱልን ከሆነ በእርግጠኝነት ክለባችን በቀጣይ ዓመታትም በጣም ምርጡን አርሰናልን ዋንጫዎችን የሚያመጣ አርሰናልን በተደጋጋሚ ደስታ የሚሰጠንን አርሰናልን እንመለከታለን የሚል እምነት ነው ያለው ማለት ነው። እንግዲህ የዕለቱ ወሳኝ የዝውውር መረጃዎች እነዚህ ናቸው። በተለይ ክሪስቶስ ዞሊስ ስለ አርሰናል መናገሩና ለአርሰናል ቅድሚያ እንደሚሰጥ ማሳወቁ ዝውውሩን በጣም ቀላል ያደርግልናል። ስለ ብራድሊ ባርኮላ እንደዚሁም ደግሞ ሞርጋን ሮጀርስ፣ ሊያንድሮ ትሮሳርድን እንዲሁም ደግሞ የቀይ መስመር ተከላካያችንን የተመለከቱ ወሳኝ የዝውውር ጉዳዮችን እንግዲህ አነሳን ማለት ነው። በሌሎች ዝውውሮች ምናልባትም ማድመጥ ከፈለጋችሁ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የጣሊያኑ ክለብ ኤስ ሚላን አሰልጣኝ ለመሆን ከጫፍ ደርሰዋል። የሪያል ማድሪዱ ጊዜያዊ አሰልጣኝ የነበሩትና አሁን በሞሪኒዮ የተተኩት አርቤሎዋ ደግሞ የፕሪሚየር ሊጉ የፉልሃም አሰልጣኝ ለመሆን ከጫፍ ደርሰዋል ለስምምነት ማለት ነው። ስለዚህ የአርቤሎዋ ቀጣይ ዓመት ፉላምን ያሰለጥናሉ ተብሎ ይጠበቃል። ማንቸስተር ሲቲ ኤሌት ኤንደርሰንን ለማስፈረም ከጫፍ ደርሷል። በተለይ ኤሌት ኤንደርሰን ወደ ሲቲ መምጣቱ የሚቀር ጉዳይ እንዳልሆነ በርካቶች መረጃዎችን እያጋሩ ይገኛሉ። ኖቲንጋም ፎረስቶችም ለማንቸስተር ሲቲ ከሰኔ 20 በኋላ ይህንን ተጫዋች ለመስጠት እያሰቡ እንደሆነም ተሰምቷል። ያሉት የዝውውር መረጃዎችን ይመስላሉ። እንግዲህ ውድ አድማጭ ተመልካቾቼ ቤተሰቦቼ በየቀኑ ወደ እናንተ መረጃዎችን እያደረስኩ እገኛለሁ። ምክንያቱም ጊዜው የዝውውር ነው። ስለ ክለባችን አርሰናል ደግሞ በየቀኑ ትኩስና ታማኝነት ያላቸውን መረጃዎች ለእናንተ እንዲህ ባማረ መልኩ በዚህ ከ32,000 በላይ ተከታይ ባለው ዋነኛው የአርሰናል ቻናላችን እንደዚሁም በሁለተኛውም ቻናል እያደረስኩ እገኛለሁ። ከኛ ምን ይጠበቃል ካላችሁ ዜናዎች ይለቀቃሉ፣ እየገባችሁ ማየት እንደዚሁም ደግሞ ሼር ማድረግ ከናንተ የሚጠበቅ ጉዳይ ነው ማለት ነው። ከጎኔ ስለሆናችሁ አብራችሁን ስላላችሁ ከልብ እያመሰገንኩ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ሐሳብ አስተያየታችሁን ኮሜንት ላይ እያስቀምጣችሁልኝ መልካም ሳምንት እንዲሆንላችሁ ተመኘው።